እስኪ ለአንድ አፍታ አስቡት። በዙሪያችሁ ቦምብ ይወርዳል፣ ጭስና የሰው ደም ምድሩን ሸፍኖታል። ቤተሰቦቻችሁን በአይናችሁ ፊት አጥታችኋል፣ አካላችሁ ጎሏል። ነገር ግን እውነቱን ለዓለም ለማሳየት ስትሉ ነፍሳችሁን በእጃችሁ ይዛችሁ በሞትና በሕይወት መካከል ትታገላላችሁ። እናም አንድ ቀን ጧት ስልካችሁ ይደወላል። የ15 ሰከንድ አጭር ጥሪ። ከዛሬ ጀምሮ ተባረሃል። ከእኛ ጋር ምንም አይነት ስራ የለህም። ምንም አይነት ምስጋና የለም። ምንም አይነት የካሳ ክፍያ የለም። እርዳታ እንኳን የለም። ልክ እንደተጠቀሙበትና እንደጣሉት ወረቀት በአንድ ጀንበር ሜዳ ላይ ጣሏቸው። ይህ ታሪክ ተራ የዜና ወሬ አይደለም። ይህ ታሪክ ወንድሜ ብለህ ያመንከው ደምህን የሰጠኸው አካል ከጀርባህ በቢላዋ ሲወጋህ የሚያሳይ የዘመናችን ትልቁ የከዳተኛ ታሪክ ነው። ዓለም ሁሉ የእውነትና የነጻነት ድምጽ እያለ የሚያመልከው ትልቁ የዜና ጣቢያ በሺዎች የሚቆጠሩ ሰዎችን ያስለቀሱትን ጀግኖቹን እንዴት እንደሸጣቸው ስታውቁ በድንጋጤ አፋችሁን ትይዛላችሁ። ለካስ በዚች ዓለም ላይ የሰው ልጅ ህይወትና እውነት ምንም ዋጋ የላቸውም። ለካስ ሁሉም ነገር የካሜራ ፊት ድራማና የጥቅም ጨዋታ ብቻ ነው። ዛሬ ከጀርባ የተሸረበውን ትልቁ ተንኮል እና የብዙዎችን ጨንበል አንድ በአንድ እናወልቃለን። ይህንን ቪዲዮ እስከ መጨረሻው ካላያችሁ ዓለም በምን አይነት አስፈሪና ተንኮለኛ የፖለቲካ ድባብ ውስጥ እንዳለች በጭራሽ ልትረዱ አትችሉም። እስኪ ወደ ኋላ እንመለስና ታሪኩን ከመሰረቱ እንየው። ባለፉት 3 አስፈሪ የጦርነት ዓመታት በጋዛ ምድር ላይ የሆነውን ነገር ለአንድ አፍታ በህሊናችሁ ሳሉት። ቦምብ እንደ ጎርፍ ሲወርድ፣ ህፃናት በረሃብና በፍርሃት ሲያለቅሱ፣ የሰው አካል በየመንገዱ ሲበታተን፣ ያንን ሁሉ አሰቃቂ እውነት ለዓለም ያሳየው ማን ነበር? ኳተር ውስጥ በሚገኝ ምቹና ኤር ኮንዲሽን ባላቸው ስቱዲዮዎች ውስጥ ተኳኩለው ሱፍ ለብሰው የተቀመጡት ጋዜጠኞች አልነበሩም። በፍጹም አልነበሩም። ያንን ሁሉ መከራ ያሳዩን በየመንገዱ የሚሮጡት በረሃብ የሚያልቁትና ነፍሳቸውን በእጃቸው የያዙት የጋዛ የሀገር ውስጥ ጋዜጠኞች ነበሩ። አንዱ አይኑን አጥቷል፣ ሌላኛው እግሩ ተቆርጧል። አንደኛው ጋዜጠኛውማ ካሜራውን ይዞ የቀጥታ ስርጭት በሚያስተላልፍበት ሰዓት የራሱ ቤት በቦምብ ተመቶ ሙሉ ቤተሰቡ ማለቁን ሰማ። ነገር ግን እንባውን አበስ አድርጎ ካሜራውን እንደያዘ እውነቱን ለዓለም ማሳወቅ አለብኝ ብሎ ስራውን ቀጠለ። እነዚህ ሰዎች ለጋዜጣው ስራ ብቻ አልነበረም የሚደሙት፣ ለህዝባቸውና ለእውነቱ ብለው ህይወታቸውን አደጋ ላይ ጥለዋል። እናስ ያ ሁሉ መከራ፣ ያ ሁሉ የደም ዋጋ የትግሉን ወሬ ለዓለም አበሰረ። የአልጀዚራን ስም እስከ ሰማይ አወጣው። በዓለም ዙሪያ የሚኖሩ ሚሊዮኖች ህዝቦች አልጀዚራ የሚናገረውን ሁሉ እንደ ፍጹም እውነት አድርገው ማመን ጀመሩ። የህዝቡ እንባ ማበሻ፣ የፍትህ ድምጽ አድርገው ተቀበሉት። አልጀዚራ የከበረችው በቢሊዮን የሚቆጠር እይታ ወይም ቪውስ ያገኘችው እና የዓለም ቁጥር 1 የዜና ጣቢያ የሆነችው በእነዚህ ምስኪኖች ደምና እንባ ላይ ተመስርታ ነበር። ነገር ግን ከዚህ ሁሉ ከባድ መስዋዕትነት በስተጀርባ አንድ ማንም ያላሰበው አዲስ ነገር መብሰል ጀመረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም እቅድ ይዘው መጣ። የሰላም ምክር ቤት ተቋቋመ። የፖለቲካው ካርታ በአንድ ጀንበር መገለባበጥ ጀመረ። እናም ትልልቆቹ የፖለቲካ ሰዎች ከስክሪኑ ጀርባ ተቀማምጠው አዲስ ስምምነት ሲፈራረሙ፣ ያንን ሁሉ ዋጋ የከፈሉት ጀግኖች ጋዜጠኞች ግን ወደፊት ምን አይነት አስፈሪ ሴራ እንደሚጠብቃቸው በፍጹም አያውቁም ነበር። ምክንያቱም እውነተኛ የከዳተኝነት ጨዋታ ገና አሁን መጀመሩ ነበር። ታዲያ ምን ተፈጠረ በሉኝ? ፖለቲካው አቅጣጫውን ቀየረ። የአሜሪካው ፕሬዝዳንት ትራምፕ የሰላም እቅድ ይዘው ብቅ አሉ። የጋዛ አስተዳደር እንዲቀየር፣ ጦርነቱ እንዲቆምና አዲስ የፖለቲካ ምዕራፍ እንዲጀመር ትልልቆቹ አገራት ከጀርባ ተስማሙ። ነገር ግን ይሄ አዲሱ የፖለቲካ ስምምነት በሰላም እንዲሄድ ከተፈለገ አንድ ትልቅ ነገር መደረግ ነበረበት። ምንድነው እሱ? የሚዲያ ድምጽ መቀየር ነበረበት። እስከዛሬ ሲተላለፍ የነበረው ከባድ እና የሚሰቀጥጥና የጦርነቱ አስፈሪነት የሚያሳየው ዜና ድምጹ እንዲቀነስና እንዲዘጋ ተወሰነ። እናም ያ ሁሉ ደም ሲፈስ አልጀዚራ ከጀርባ አዲስና ድንገተኛ ውሳኔ አሳለፈ። በአንድ ጀንበር በጋዛ ውስጥ ሌሊትና ቀን ሳይሉ ለጣቢያ ሲደሙ የነበሩ ከ24 በላይ ጋዜጠኞች፣ የካሜራ ባለሙያዎችና ፕሮዲሰሮች ስልካቸው ተደወለ። ጥሪው የ15 ሰከንድ ብቻ ነበር። ሄሎ፣ ከዛሬ ጀምሮ ከእኛ ጋር ያላችሁ ስራ አብቅቷል፣ ተባራችኋል። ያ ነው። ምንም ሌላ ማብራሪያ የለም። ምንም አይነት የደስታ ወይም የምስጋና ቃል የለም።
አስቡት እስኪ እነዚህ ጋዜጠኞች ለአመታት ሲሰሩ የተቀጠሩበት ህጋዊ ዊል ኮንትራክት እንኳን አልነበራቸውም። በጦርነቱ ወቅት እባካችሁ አደጋ ውስጥ ነን ውል ይገባልን ሲሉ አሁን የጦርነት ጊዜ ነው በኋላ እናስተካክለዋለን እየተባሉ ሲታለሉ ነበር። አሁን ግን ጦርነቱ ትንሽ ረገብ ሲልና የፖለቲካው ጥቅም ሲቀየር ልክ እንደ ያገለገለ የፕላስቲክ ዕቃ ወረወሯቸው። ከነዚህ ጋዜጠኞች አንዱ መሐመድ ሻሉህ ይባላል። በጦርነቱ ወቅት በእስራኤል ጦር ተይዞ ታስሮ አሰቃቂ እንግልት ደርሶበት የተፈታ ሰው ነው። ከእስር እንደወጣ እንኳን ሳያርፍ ካሜራውን አንስቶ እንደገና ለአልጀዚራ መዘገብ ጀምሮ ነበር። ዛሬ ግን ይሄ ሰው በቪዲዮ ወጥቶ በእንባና በቁጣ ተናገረ። اجت في اقل من 15 ثانيه في اتصال دون اي كلمه شكر. السلام عليكم تم فصلك من الشغل. هيدا الصحفي والمصور والمنتج محمود شلحة عم يحكي من حرقة قلبه كيف قناة الجزيرة فصلته من شغله مع غيره من زملائه بغزة من دون أي سبب أو توضيح. شو الموضوع؟ وقفت قنوات الجزيرة شغل 25 صحفي ومصور ومتعاون بغزة من دون أي إنذار مسبق ومن دون أي تعويضات وبلا ما توضح السبب. من بينهم شلحة ومحمد شاهين وأشرف سراج ومحمود عليوة. محمود اللي أسره الاحتلال كصحفي خلال تغطية للجزيرة بمستشفى الشفاء واعتقله سنة وطلع وكفى شغله بالتغطية. موجة الصرف أو وقف التعاون هي الثانية اللي بتعملها الجزيرة بغزة بعد موجة أولى بأيار وشملت 4 صحفيين. بحسب نقابة الصحفيين الفلسطينيين أغلب الزملاء المشمولين بهالقرارات ما كان عندهم عقود أساساً، وبزمن الإبادة وكل ظروفها كانوا عم يقدموا رسالتهم من دون ما يسألوا عن وضع قانوني أو حقوق أو بدل مادي. وبتفترض النقابة كمان انه على الاقل المحطات لازم تتعامل مع هالاشخاص بحد ادنى من الانسانية المهنية والاخلاق. بالمقابل بتقول اجواء صحفيين من غزة انه الجزيرة عم توكل مهمة التعاقد والتعاون مع صحفيين ومصورين بغزة لشركة منفصلة عنها هي تأمن لها الخدمات، فبتريح راسها من العقود والحقوق والصحفيين بيدفعوا الثمن. هودي الصحفيين وغيرهم عاشوا الإبادة والحصار والمجاعة، زمطوا من مجازر، ناموا بالشوارع وهربوا من تهديدات إسرائيلية مباشرة، ورسالتهم ورسالة أهل غزة ما خلصت بعد. وللحديث بقية. السلام عليكم. ያለምንም ማስጠንቀቂያ ያለምንም ካሳ በአንድ 15 ሰከንድ ስልክ ጥሪ አባረሩን አለ። ሌላው የጋዛ ነዋሪ ደግሞ በምሬት እና በቁጣ እንዲህ አለ። እነዚህ ጋዜጠኞች የተባረሩት አጥፍተው አይደለም፣ በጦርነቱ ወቅት ሳይሞቱ ቀርተው በህይወት ስለተረፉ ነው የተቆጡት። እንዴት አይነት ጭካኔና አስፈሪ ቁማር ነው! ነገር ግን ጥያቄው እዚህ ጋር ነው። አልጀዚራ ለምን ይሄንን አደረገ? አመታት ሙሉ የፍልስጤም ህዝብ አለኝታ ነኝ ሲል የነበረው ሚዲያ እንዴት በራሱ ጀግኖች ላይ እንዲህ አይነት የከዳተኝነት ቢላዋ ሰካ? እውነቱን እንነጋገር ከተባለ ዓለም እኛ እንደምናስበው የዋህና ቅን አይደለችም። ብዙዎቻችን አልጀዚራ ስናይ የፍትህ ድምጽ ነው፣ የፍልስጤም ህዝብ ጋሻ ነው ብለን እናስብ ነበረ። በቃ ያ ወሬ ሁሉ፣ ያ የሚያስለቅስ ዘገባ ሁሉ ከንጹህ ህሊና የመጣ ይመስለን ነበር። ነገር ግን ትልቁ ስህተታችን እሱ ነበር። አንድ መራራ እውነት ልንገራችሁ፣ በዚህ ዓለም ላይ የትኛውም ትልቅ የዜና ጣቢያ ነፃ ወይም ቅን አይደለም። ሚዲያ ማለት የፖለቲካ መሳሪያ ነው። አልጀዚራ የኳተር መንግስት የውጭ ፖሊሲ ማስፈጸሚያ መሳሪያ እንጂ የመልካም አባትነት ስራ የሚሰራ የበጎ አድራጎት ድርጅት አይደለም። ኳተር በቆዳ ስፋቷ ትንሽ ሀገር ናት። ትልቅ ሰራዊት ወይም አስፈሪ ታንክና ሚሳኤል የላትም። ታዲያ እራሷን እንዴት ትጠብቅ? ፈጣሪ አንድ ትልቅ መሳሪያ ሰጣት፣ እሱም ድምጽ ነው። ኳተር አልጀዚራ የሚባል ትልቅ የሚዲያ ድምጽ ፈጠረች። በዛ ድምጽ ተጠቅማ የብዙ ሚሊዮን ሰዎችን ስሜት ገዛች። ሰዎች በስሜት እንዲነዱ አደረገች። አልጀዚራ የሚናገረውን ሁሉ ሰዎች እንደ መጽሐፍ ቅዱስ ወይም እንደ ቁርአን ቃል አምነው እንዲቀበሉ አደረገች። ነገር ግን የፖለቲካው ንፋስ አቅጣጫውን ሲቀይርስ? የኳተርና የአሜሪካ የፖለቲካ ጥቅም ሲጣጣም ከጀርባ አዲስ የስልጣንና የገንዘብ ድራማ ሲሰራ ያ ሁሉ ለፍልስጤም እንቆማለን የሚለው መፈክር በአንድ ጀንበር አየር ላይ በነኑ። ያንን ሁሉ ጊዜ ደማቸውን ላፈሰሱት ጋዜጠኞች ቦታ አጣች። ምክንያቱም ለኳተር ፖለቲካ ሲባል ጋዜጠኞችን አሁን አያስፈልጉም። ድምጻቸው እንዲዘጋ ተደረገ። የተጠቀሙባቸውን ያህል ተጠቅመውባቸው ደማቸውን እስከ መጨረሻው ጠብታ መጠጡት። ከዚያም እንዳያገለገለ ዕቃ ወረወራቸው። የኳተር መንግስት ለዓለም ሁሉ ስለ ነጻነትና ስለ ዲሞክራሲ ይሰብካል። ነገር ግን በራሱ ሀገር ውስጥ አንድ ገጣሚ መንግስትን የሚቃወም ግጥም ስለጻፈ ብቻ የዘላለም እስራት ተፈረደበት። ስለ ሌሎች ሀገራት ውድቀት ሌሊትና ቀን የሚያወራው አልጀዚራ በራሱ ሀገር ስላለው አምባገነንነት አፉን ዘግቶ ይኖራል። ይህ ነው የተሸሸገው መራራ እውነት።
ዓለም በስሜትና በፕሮፓጋንዳ የተወረረችበት እውነተኞቹን ጀግኖች ደግሞ ከጀርባ የተሸጡበት አስፈሪ ድራማ። ብዙ ሰዎች እነዚህ ጋዜጠኞች ያባረሯቸው የበጀት እጥረት ገጥሟቸው ወይም ህጋዊ ውል ስለሌላቸው ነው ብለው ያስባሉ። ነገር ግን እውነቱ እሱ አይደለም። እውነተኛውና አስደንጋጩ ሚስጥር ታዲያ ምንድነው? የጋዛው ጦርነት እንዲቆም ሲባል ከጀርባ ትልቅ የፖለቲካ ድርድር ተደረገ። የአሜሪካው ፕሬዝዳንት ትራምፕ እና የዓለም ትልልቆች መሪዎች በሩን ዘግተው ተቀመጡ። ጥያቄው ግን አንድ ብቻ ነበር። በጋዛ የሚደረገውን የጦርነት ምስል ማን ይቆጣጠረዋል? አንድ ስምምነት ላይ ደረሱ። ፖለቲካው እንዲቀየር ከተፈለገ በጋዛ ውስጥ በየቀኑ የሚወርደውን የቦምብና የሰው ደም እያሳዩ ህዝቡን የሚያስቆጡት፣ በቁስላቸው ላይ ጨው የሚነሰንሱትና የዓለምን ህዝብ ስሜት የሚያንቀሳቅሱት ጋዜጠኞች ድምጻቸው መዘጋት አለበት። አው የኳተር መንግስት የራሱን የፖለቲካና የዲፕሎማሲ ጥቅም ለማስጠበቅ ሲል ያንን ሁሉ ጊዜ ጣቢያውን በደምና በእንባ ያቆሙትን ጀግኖች ጋዜጠኞች አልጋ ላይ አስተኝቶ ሸጣቸው። እነዚህ ጋዜጠኞች የወደቀባቸው ቦምብ አልገደላቸውም፣ በጦርነት ህይወታቸውም አላለፈም። ነገር ግን በፖለቲከኞች ስክሪፕቶ በአንድ ጀንበር ተገደሉ። ለካስ የሚዲያ ነጻነት የሚባለው ነገር ህልም ነው። ለካስ እኛ በስክሪን የምናየው ነገር ሁሉ የተቀነባበረ ድራማ ነው። ለካስ የሰው ልጅ ህይወት፣ ደምና እንባ ለትልልቆቹ ሀገራት የንግድ ዕቃ ብቻ ነው። ዛሬ እኛ የምናየው አልጀዚራ ትናንት እውነቱን ሲናገር የነበረው ጣቢያ አይደለም። ዛሬ ያየነው ድራማ የሚያሳዩት አንድ ትልቅ እውነት አለ። በዚህ ዓለም ላይ በስሜት የምትነዳ ከሆነ ሁልጊዜ የሌሎች ሰዎች የፖለቲካ መጫወቻ ትሆናለህ። ዛሬ ያየነው ታሪክ የጋዜጠኞች ታሪክ ብቻ አይደለም። ይህ ታሪክ የታማኝነት፣ የመከዳትና የሰዎች እውነተኛ ማንነት የወጣበት ትልቅ ህይወት መስተዋት ነው። እነዚህ ጋዜጠኞች በጋዛ ምድር ላይ በረሃብ አልቀዋል፣ ቤተሰቦቻቸውን አጥተዋል፣ አካላቸውን ገብረዋል። ነገር ግን ያንን ሁሉ መከራ ችለው የወጡት እውነቱን ለዓለም እናሳያለን በሚል ትልቅ እምነትና ታማኝነት ነበር። ይህ አጋጣሚ ለሁላችንም የሚያስተምረው አንድ ትልቅ ነገር አለ። በዚች ዓለም ላይ አይናችንን ጨፍነን የምናየው የፖለቲካ ፍላጎትን፣ የፍትህና የእውነት ሽፋን አልብሶ የሚያታልለን ማንኛውም አካል በየዋህነት ልንከተለው አይገባም። እውነትና ፍትህ በቴሌቪዥን ስክሪን ላይ በሚታይ ፕሮፓጋንዳ ወይም በሰዎች ጭብጨባ አይለካም። አሁን ግን ጥያቄውን ወደ እናንተ ልመልሰው። እስኪ እናንተ አብራችሁን የነበራችሁ የተከበራችሁ ቤተሰቦቻችን በዚህ ታሪክ ላይ ምን ታስባላችሁ? አልጀዚራ ያደረገው ነገር ትክክለኛ የፖለቲካ ውሳኔ ነው ወይስ በጀግኖች ላይ የተፈጸመ ትልቅ የከዳተኝነት ወንጀል? በቴሌቪዥን እና በሶሻል ሚዲያ የምናያቸው ዜናዎች አሁንም ቢሆን ሙሉ በሙሉ ማመን እንችላለን? እያንዳንዳችሁን የሚሰማችሁን ስሜት እና ሐሳብ ከታች ኮሜንት ላይ ጻፉልኝ። እያንዳንዱን ኮሜንታችሁን አነባዋለሁ። ቪዲዮን ከተመቻችሁ ላይክ ማድረጋችሁን አትርሱ። ለሌሎች ወንድምና እህቶችም እንዲደርስም ሼር አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውሏን ምልክቷን በመጫን የቤተሰባችን አባል ሁኑ። በሌላ አዝናቂና ልብ የሚነካ ታሪክ እስክንገናኝ ድረስ ሰላምና ጤና ለሁላችንም ይሁን። ቻው።